بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد ود ተከታታዮች እህቶችና ወንድሞች ሁላችሁም ባላችሁበት የአላህ ሰላም ከእናንተ ጋር ይሁን ኢንሻአላህ ተዓላ ደርሳችንን እንቀጥላለን ማለት ነው ቃኢደቱ ኑራንያ እንደሚታወቀው ተከታታይ ትምህርት ደርስ ይዘናል ማለት ነው ቁርአንን አስተካክለን ለመቅራት ቁርአንን አሳምረን ለማንበብ በሚገባና በሚጠበቅብን መልኩ አሪፍ አድርገን በተጅዊድ ለመቅራት ቃኢደቱ ኑራንያ ማወቅ መገንዘብ መማር እንዲሁም ከተማረ በኋላ ስራ ላይ መዋልም ይጠበቅብናል ብለን ጀምረን ነበር ማለት ነው ዛሬ አምስተኛ ደርስን የምንቀራ ይሆናል እንግዲህ ከዚህ በፊት በነበሩ ተከታታይ ደርሶች አደርሱ ለወል የአረብኛ ፊደል ቅርጻቸው አጣጣፍ አወጣጣቸውና መخارج الحروف አይተን ነበር ሁለተኛ ላይ ደግሞ እንዲሁም የአረብኛ ፊደሎች በሚቀጣጠሉ ሰዓት ወይም በሚያያዙ ሰዓት ሁለትና ከዚያ በላይ መቀጣጠል እንደሚችሉ አይተናል በሚቀጠሉ ሰዓት ከፊት ሲመጣ አንድ ፊደል ምን አይነት ቅርጽ አለው መሃል ላይ ሲሆን ምን አይነት ቅርጽ አለው መጨረሻ ሲሆን ምን አይነት ቅርጽ አለው ለብቻው ሲሆን ምን አይነት ቅርጽ አለው የሚለውን እያንዳንዱን ለማየት ሞክረናል ማለት ነው እንዲሁም በሶስተኛው ደርስ ላይ ደግሞ حروف المقطع የሚባሉትን እንዴት እንደሚሳቡትኝ እነዚህ ናቸው ምን ያህል ነው መሳብ ያለባቸው በቁርአንስ በስንት ምዕራፍ ውስጥ ይገኛሉ ወይም ደግሞ ስንት ከቁርአን ውስጥ ካለው ከ114 ሱራ በስንት ሱራ ላይ ይገኛሉ የሚገኙትስ መጀመሪያ ነው መጨረሻ የቱ ጋር ነው የሚገኙት የሚለውን እንዲሁም እንዴት ነው ምንቀራቸውስ ምናነባቸውስ እንዴት ነው ትርጉም አላቸው የላቸው የሚለውንም ለማየት ሞክረናል በአራተኛ ደርስ ደግሞ እንግዲህ አሁን ከምንሰራው ቪዲዮ ወይም ደርስ በፊት ቀደም ያለው ማን ነው ደርሱ ራቢዕ የአናባቢዎች ሐረካ የሚባሉትኝ አይተን ነበር ሐረካ የሚባሉት ስንት ናቸው እንዴት ነው ምናነባቸው የሚለውን ስለ ሐረካ ለመገንዘብ ለማየት ሞክረናል ማለት ነው ዛሬ ኢንሻአላህ ተዓላ الدرس الخامس አምስተኛ ደርስ ወይም ደግሞ ክፍል 5 ስለ ተንዊን የምንማር ይሆናል ወይም ተንዊንን የምንማማር ይሆናል ማለት ነው ይሄንን ትምህርት እንደጨረስን ምን እናደርጋለን ፈትሐ ላይ አናባቢዎች ላይና ተንዊን ላይ ልምምድ እናደርጋለን ማንበብ ወይም የንባብ ልምምድ እንጀምራለን ማለት ነው ኢንሻአላህ ስለዚህ ወደ ዛሬው ትምህርታችን በቀጥታ እንሄዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ እንዲሁም የደወል ምልክቱንም አብሩትኝ በሚቀጣይ ቪዲዮዎች ወይም ቀጣይ ደርሶች እንደሚለቀቁ ይሄ ቻናል የትምህርት ቻናል ነው ወይም ደግሞ ስለ ዲን ወይም ስለ ሃይማኖት ያኒ ስለ ዲናችን ስለ እምነታችን የምንማማርበት ወይም ደግሞ የምንተዋወስበት ቻናል ነው ስለዚህ ሼር አድርጉት እንዲሁም ደግሞ ሰብስክራይብ አድርጉ ቪዲዮ ላይክ በማድረግ ጀምሩት ማለት ነው ምክንያቱም ሙዚቃ ላይ ሄደን ላይክ ከምናደርግ የቀልድ ወይም ደግሞ ዝም ብሎ የተለያዩ ጥቅም የማይሰጡን ዝም ብሎ ለጊዜያዊ ሰዓታችን ጊዜያችን የሚገድሉ የፊልም የመሳሰሉ ቻናሎችን ይሄርን ሰብስክራይብ ከምናደርግ እንደዚህ የትምህርት የሆኑ የትምህርት ቻናሎችን ማንኛውም ትምህርት ሊሆን ይችላል የዲን ትምህርትም ሊሆን ይችላል የትምህርት ቤት ትምህርትም ሊሆን ይችላል የተለያየ ትምህርት ወይም ደግሞ ለኛ ብናዳምጠውና ዛሬ ጊዜያችንን ብንፈጅ ወይም ብንጨርስ ጥቅም የምናገኝበትን ቻናል ስናገኝ ሰብስክራይብ ማድረግ አንርሳ ማለት ነው ሰብስክራይብ አድርጉ የደወል ምልክቱንም አብሩ ጥያቄ ካላችሁ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ያልተገነዘባችሁት ግር ያላችሁ ነገር ያልተረዳችሁት እንደ አዲስ ወይም ደግሞ ድጋሚ ላብራራላችሁ የሚገባ ቪዲዮ ነገር ርዕስ ካለም ኮሜንት ላይ አስቀምጡልኝ ቀጣይ ቪዲዮ ላይ መጀመሪያ እሱን ተናግሬ ማልፍ ይሆናል ወይም ደግሞ አጠር ያለ ቪዲዮ ለእናንተ ሰራላችኋለሁ ማለት ነው ኢንሻአላህ ስለዚህ ወደ ዛሬው ትምህርታችን ወይም ወደ ዛሬው ድርሳችን እናልፋለን አብራችሁ ተከታተሉ بسم الله الرحمن الرحيم الدرس الخامس الدرس الخامس الخامس الدرس الخامس سين مخرج آية እንደሆነ አይተናል ቀደም ሲል በነበረው ስለዚህ የመውጫ ቦታው መخرጁ የመላሳችን ጫፍ ከታኛው ጥርሳችን ባቂያ ጋር በመነካካት ስለሚወጣ ቀጠን ይላል ከወፈረ ወደ ሷድ ስለሚቀየር ማለት ነው ስለዚህ እናወጣለን ኸ ከሚወፍረው እንደምንከሆፎ የሐልቅ ፊል ከመሆኑ ጋራ حروف التفخيم ከሚወፍር ነው ብለናል ወፈርና ያድርገዋልን ማለት ነው الحروف المنونة الحروف المنونة حروف
ማለት ቀደም ሲል እንዳየነው የሐርፍ ጀማዓ ነው ብለናል። ሙነወን ማለት ተንዊን ያለባቸው ወይም ደግሞ ተንዊን የተደረገባቸው የሆኑ ፊደላቶች ተንዊን የምንለው ደግሞ አሉ ፈትሐተይን፣ ከስረተይን፣ ضመተይን እነዚህ ሶስቱ ናቸው ተንዊን ብለን የምንጠራቸው አሉ። እሺ እነዚህን እንግዲህ ተንዊን የሚለው ን የሚለውን ድምጽ የምናወጣበት ማለት ነው። ተንዊን ማለት ይችን ንን የምናወጣበት ነው ማለት ነው። ይችን ን የምትለዋን ቃል በአማርኛ የሷን ድምጽ የያዘ ነው ወይም ደግሞ የሱን ድምጽ የያዘ ነው። ያው የተለያዩ ባህሪያቶች አሉት ወይም ደግሞ ግልጽ የምናወጣበት ቦታ አለ። አንዱ ወደ አንዱ የምንጨፈልቅበት ቦታ አለ። ይሄ በተጅዊድ ህግ ላይ የምንማረው ይሆናል ኢንሻአላህ። እሺ ሚም ፈትሐተይን መን፣ ሚም ከስረተይን መን ሚን፣ ሚም ضመተይን መን ሚን ሙን፣ با فتحتين بن، با كسرتين بن بن، با ضمتين بن بن بن، واو فتحتين ون، واو كسرتين ون وين، واو ضمتين ون وين ون. ዋውን በምንቀራ ሰዓት አፋችን ከፈት ይላል። ዋው አንልም። እሺ ዋው ካልን ልክ አይደለም። ሳብ ማለት አለበት የተወሰነ። ዋው ሳብ አድርገን ነው የምናነበው ወይም ደግሞ የምንቀራው ማለት ነው። እሺ طيب ففتحتين فن، فكسرتين فن فين، فضمتين فن فن، ثا فتحتين ثن، ثا كسرتين ثن ثا ضمتين ثن ثن ምላሳችን ጫፍ ትንሽ ወጣ ይልና ከላይኛው ጥርሳችን ጫፍ ጋር ይገናኛል። ذال فتحتين ذن، ذال كسرتين ذن ذال ضمتين ذن ضا فتحتين ظن، ضا كسرتين ضن ضا ضمتين ظن زا فتحتين زن، زا كسرتين زن زا ضمتين زن سين فتحتين سن، سين كسرتين سن سين ضمتين سن صاد فتحتين صاد كسرتين صن صاد ضمتين صن تا فتحتين تن، تا كسرتين تن تا ضمتين تن دال فتحتين دن، دال كسرتين دن دال ضمتين دن ضا فتحتين ضن، ضا كسرتين ضن ضا ضمتين
ضن ضين ضن را فتحتين ضن را كسرتين ضن رن ضن را ضمتين ضن رن ضن رن رن ذن رن رن ذن رن را طيب را فتح سيهون يوفران مالتنا را فتح سيهون يوفران كسر سيهون يقطنان ضم سيهون يوفران مالتنا نون فتحتين نون كسرتين نن نين نون ضمتين نن نين نون لام فتحتين لن لام كسرتين لن 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 لام ضمتين لن 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 ضاد فتحتين ضن ضاد كسرتين ضن 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 ضاد ضمتين ضن 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 يا فتحتين ين يا كسرتين ين 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 يا ضمتين ين 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 شين فتحتين شن شين كسرتين شن 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 شين ضمتين شن 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 جيم فتحتين جن جيم كسرتين جن كسرتين جن 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 جيم ضمتين جن 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 كاف فتحتين كن كاف كسرتين كن 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 كاف ضمتين كن 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 قاف فتحتين قن قاف كسرتين قن 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 قاف ضمتين قن 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 خا فتحتين خن خا كسرتين خن 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 خا ضمتين خن 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 غين فتحتين غن غين كسرتين غن 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 غين ضمتين غن 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 حا فتحتين حن حا كسرتين حن 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 حا ضمتين حن 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 عين فتحتين عن عين كسرتين عن 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 عين ضمتين عن 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 ها فتحتين هن ها كسرتين هن 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 ها ضمتين هن 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 همزة فتحتين أن همزة كسرتين إن أن إن همزة ضمتين أن إن أن طيب أحبتي الكرام ود تكاتاتيوች የዛሬው ክፍል ወይም ክፍል 5 ተንዊን ይህን ይመስል ነበር ማለት ነው حروف المنونة ተንዊን የምትለዋ ድምጽ እንዳልኳችሁ ን የምትለዋ ድምጽ እንደሆነ አይተናል ማለት ነው ን የምትለዋ ድምጽ ነው ማለት ነው
ብቻ ይቺ ን የምትለዋን ድምጽ ግልጽ የምናደርግበት ቦታ አለ ወይም ደግሞ ቀጥሎ ወደሚመጣው ፊደል አብረን ጨፍልቀን የምንቀራበት ቦታ አለ ማለት ነው። ኢንሻአላህ እሱን ያው በተጅዊድ ትምህርታችን ላይ የምንመለከት ይሆናል። አሁን እናንተ መخارج الحروف ወይም ደግሞ እነዚህ ተንዊን የሚባሉትን فتحتين كسرتين ضمتين እነዚህን ይሁ فتحتين ሲል በሐ ነው ሐ فتحتين እንዳትሉ فتحتين እንዳትሉ እንዲሁም ደግሞ ሐን ወደ አይን እንዳትወስዱ የራሳቸው መخرجاቸው የአይንና የሐ መውጫ ቦታቸው ወይም መخرجاቸው አንድ ቦታ ይሆን እንጂ ባህሪያቸው ይለያያል። ከዚህ በፊትም ለመጥቀስ እንደሞከርኩት እያንዳንዱ ፊደል የራሱ ባህሪ ያለው የራሱ ያቀራር ያወጣጥ ቦታ ወይም ዘዴ ያለ ማለት ነው። አንዳንዶቹን الرحمن ማን ይላሉ አይደለም አላህ ነው ካልማ አይን ጋር አይንና ሐን ቀላቀሉ። ስለዚህ መخرجውን ማወቅ አለብን ያልኩት ለዚያ ነው። ሌላው መخارجን በተመለከተ መጀመሪያ ላይ ያንዳንዱ ፊደል መخرج አሳይቻለሁ ተናግሬያለሁ። ፊደል ከሶስት ቦታ ይወጣሉ። አንዱ ከከንፈር ሲሆን ሌሎቹ ደግሞ ከምላስ ነው። ሌላው ሶስተኛ ደግሞ ከጉሮሮ ነው። አሁን በዚህኛው ደርስ በአምስተኛው ደርስ ወይም መደርሱል ኻሚስ ላይ ምንድነው ያደረገው? በመخارج ወይም ደግሞ በፊደል መውጫ ነው ያደረገው። ቀደም ሲል ያየነው ትምህርት ወይም ደግሞ ደርሱ ራቢዓን በተመለከተን ጊዜ ፊደሎቹ በመخارج الحروف ወይም ደግሞ እንዲሁም እንደ መውጫ ቦታዎች የተቀመጡ ሲሆን ከጉሮሮ ወደ ከንፈር ነበር የጀመረው። ከጉሮሮ ፊደሎች እንደምታውቁት ሐምዛ አለ፣ አለ፣ አይን አለ፣ ሐ እንዲሁም ነገይን ነኻ من حروف الحلق ናቸው። መጀመሪያ ይቻል እንዳልነው ከጉሮሮ ፊደሎች ውስጥ ናቸው። አራተኛ ደርስ ምን አደረገ? ከጉሮሮ ፊደላቶች ይዞ ወደ ከንፈር ፊደላቶች አመራ። الدرس الخامس አምስተኛው ደርስ ደግሞ ከከንፈር ፊደሎች ወደ ጉሮሮ ተመለሰ ማለት ነው። ከማን ጀመረ? ከሚም ጀምሮ ወደ ሐምዛ ማለት ነው። ቀደም ሲል በነበረው በአራተኛው ክፍል ላይ የነበረው ከጉሮሮ ከሐምዛ ወደ ሚም ሲሆን ይሄኛው ደግሞ ከሚም ወደ ሐምዛ ነው ማለት ነው። በዚህ አጋጣሚ መخارج الحروفን መለየት እንድትችሉ ያግዛችኋል ማለት ነው። ስለዚህ ኢንሻአላህ በደንብ አድርጋችሁ ተለማመዱበት፣ በደንብ አድርጋችሁ አጥኑ እዩ። እንዲሁም ደግሞ ልዩነታቸውን ለማየት ለመገንዘብ ሞክሩ። ያስቸግራችሁ ቦታ ካለ ወይም ደግሞ ያልተረዳችሁት ቦታ ካለ በኮሜንት ቦክስ ላይ ያስቀምጡልኝ፣ ለመመለስ እሞክራለሁ ማለት ነው ኢንሻአላህ። ለቻናሉ ሁሌ እንደምንለው አዲስ ከሆናችሁ ቤተሰብ ሁኑ። ሐሳብ ካላችሁም አስቀምጡ፣ ጥያቄም ካላችሁ ማለት ነው ለሌሎችም አጋሯቸው። ኢንሻአላህ በሚቀጥለው በስድስተኛ ለመገናኘት እንሞክራለን አላህ ካደረሰን ማለት ነው። ክፍል 6 ወይም ደግሞ ስድስተኛውን ትምህርት ማለት ነው። ስድስተኛውን ክፍል በቃዒደቱ ኑራንያ ከ17ቱ ክፍል እንዳሉት አይተናል። ከ17ቱ ላይ አምስቱን አየን፣ 12 ይቀራናል ማለት ነው። ስድስተኛውን ቀጣይ እናያለን። ይሱ እንዲደርሳችሁ ደግሞ የደውል ምልክቱን አብሩትኝ፣ ቪዲዮውንም ለሌሎች ሼር አድርጉ ኢንሻአላህ። ፕሌይሊስት ላይ ያስገባላችኋለሁ መጨረሻ ላይ አሁን አልተመቸኝ ስለሆነ ነው ኢንሻአላህ። ፕሌይሊስት ማለት በአንድ ቦታ ሰብስቤ ሁሉንም አስቀምጥላችኋለሁ። ስለዚህ ለማየትና ለመከታተል ሞክሩ። በሚቀጥለው እስከምንገናኝ ድረስ አስተውዲዑኩሙላህ። السلام عليكم ورحمة الله وبركاته.